ሁለተኛ ሚስት ማግባት ትፈልጋለህ ብዬ እንዳልጠይቅ አብዛኛው ወንድ የሚወደው ርዕስ ነው። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ሁለተኛ ሚስት ማግባት የሚባለው ርዕስ ላይ ብዙ ሰዎች ሲፋጁ እንመለከታለን። ሁለት ጎራ ፈጥረው የወንዱ ጎራ የሴቱ ጎራ፣ ወንዱ አገባለሁ በሚል ግብ እየፈጠረ ሴቷ ላይ እስከ መዛትና እስከ ማስፈራራት ይሄዳል። ሴቷም ደግሞ ትደርብብኝና የሚል ከባድ የሆነ ማስጠንቀቂያ ትሰጠዋለች። በዚህ ልክ መሆን የለበትም። አንተም ተው አንቺም ተይ፣ ተጋበሉ። ጉዳዩን በሰል ብላችሁ ይወት ሸሪዓ የፈቀደበት የራሱ የሆኑ ምክንያቶች ስላሉ ቆም ብለን ልንዳኘው ይገባናል። የዚህ ርዕስ ጭራሽ እንዲነሳብኝ አልፈልግም። ጆሮዬን ያደንቁረው አይባልም። ምክንያቱም የምትመጣብሽ እህትሽ ነች እንጂ ጠላትሽ አይደለችም። አንተም ወንድሜ በዚህ እያስፈራራ እሷን ማሸማቀቅ የለብህም። ማድረግ ካለብህ በስርዓቱ አላህ ባስቀመጠው መልኩ በፍትህ ማድረግ ይኖርብሃል። አላህም በፍትህን ያስቀምጥ። ፍትህን ማንሰራፋት የማትችሉ ከሆነ አንዷ ትበቃለች ብሏልና ጉዳዩ ላይ ፍትሃዊዎች መሆን ይኖርብናል። ጠረፍና ጠረፍ መያዝ የለብንም። አንቺም ዛቻ ማድረግ የለብሽም፣ እሱም ዛቻ ማድረግ የለበትም። ሰላሙ አለይኩም ወራህመቱላህ